ደሊና ድራማ ነሽ መጥቻለሁ። በባለፈው እንግዲህ ሳሎን ውስጥ ሁሉም ተሰብስቦ የትናንትና ድራማችን ላይ ትናንትና እንግዲህ ሁሉም ሳሎን ቤት ተሰብስቦ ቤዛ ጌም እንጫወት ብላ ነበረና የከሌብ እናቱም መድኃኒት ቀይራበታለች። እሳቸው ምንም አላወቁም። መድኃኒቱን እየሰጠቻቸው ነው ራሳ ኤልሳ ምን አገባሽና ነው አንቺ ለእናቴ መድኃኒት የምትሰጪ? ስለ እናቴ መድኃኒት አይመለከትሽም፣ የኔና ካሌብ ነው እንጂ የሚመለከተን እያለቻት ነበረ። እዛ አልሰማቻትም፣ ዝም ብላ እየሰጠቻት ነበረ። እነሱ ቤዛ አሁን እማዬ ወደዛ ደሊላና ኤልሳ ቆሞ እያወሩ ነበረ። ይሄን ያልታግዘሽ ነበር እኔ ቢሆን ወደ እንትን ምለው አለችው። ለሁሉም ነገር መታገስ እኮ ጥሩ ነው፣ ከቸኮልሽ ሁሉም ነገር ነው የሚበላሸው አለችውና ቤዛም ደሊናም ለኤልሳ ስትናገር አይዞሽ በደንብ ስትቆይ ትለምጫለሽ አለቻትና ደሊና ሆነ ድምፅ ሰማችና ምንድን ነው አሉና ሁለቱም ተደናግጧል። የማየ ድምፅ የቃጀች ነው በእንቅልፍ ልቦ አለችውና ኤልሳ ወይ የሆነ ነገር ሆና ነው ወይ አሟት ነው ወይ የሆነ ነገር ነይ ቶሎ አለችውና ሮጠች። እናትየው በጣም ታሟል። እነሱ ሲደርሱ እንግዲህ መድኃኒቱ ነው መሰለን በጣም ያቃቀሰቱ ነው። በጣም ደክሟቸዋል። መድኃኒቱ እንግዲህ ያደክሟቸው። የማየ ምን ሆነሽ ነው? የማየ ምን ሆንሽ? የማ ምንድን ነው የሆንሽው አለችውና እሳቸው ምንም አይናገሩም። እንግዲህ በጣም ደክሟቸው ወይኔ ጉዴ የማየ ምን ሆንሽ ነው? የማየ ምን ሆንሽ አሉና ሁለቱም የማየ ምን ሆንሽ ነው? እባክሽን የማየ ምን ሆንሽ አሉና እማዬ እስቲ ቀናቤ አልቻለችም። ሴትዮ በጣም አቅም አንሷቸዋል። በጣም የጮኸች ነው ልጇ። ምንድን ነው የሆንሽው አሉና ያ ውሃ አምጥቶ ሰጧት። ምንም ነገር አልቻሉም። ሴትዮ በጣም ደክሟቸዋል። እማዬ ደክማለች እኮ ምን ሆና ነው? ኤልሳ ደክማለች እኮ እስቲ ከሌብን ጥሪ እባክሽን አለችውና እማዬ ወይኔ ጉዴ አለችውና ያራገበኝ ኦፍ ያለች ምን ደሊና ቶሎ በይ አለችውና ጮኸች። ማንሳቱም አልቻለችም። እንግዲህ ከሌብን ጥሪ ቶሎ በይ አለችና ደሊና ሮጣ ነው ሄደችው። ከሌብ ለምን ከሌብ አለችው። ምን ሆንሽ እማዬ? ምንድን ነው የተፈጠረ? ምን ሆንሽ ነው እማዬ? ምንድን ነው የሆንሽው? ንገረኝ እማዬ ምን ሆንሽ አለው። እሺ ሐኪም ቤት እንውሰዳት፣ መንቀሳቀስ ትችያለሽ ነው እኔ እንጃ ብቻ አላውቅም፣ ብቻ መውሰድ አለብን አለው። እንደምንም አንስቶ እንግዲህ ወደ ሐኪም ቤት ለመውሰድ እየሞከሩ ጎትተው አንስቶታል። ጎበዞች ናቸው። እንግዲህ አጅሬ ከክፍሏ ወጥታለች። እንግዲህ ስራውን ሰርታለች። እነሱ እንደዚህ ስንጫጩ ክፍል ውስጥ ነበረች። ሄዱ አለችውና አንገቷን አወጣ እየያየቻችሁ ነበረና አሁን ደስ ብሏታል። እሷ እንደዚህ ነው ማረጋችሁ ያለች ነው። ምንም እንትን የላትም እሷ ርህራሄ እንኳን የላትም። ይሄዱ የፈለገ ቦታ ሄዱ። ምንም ነገር እንትን አትሉም። እኔ ከዚህ ቤት ለማባረር የምታረ እቅዳችሁ እንደዚህ ነው ማበላሽባችሁ። ጽጌረዳዬ እንደዚህ እጅሽን በጊዜ በአንድ ጊዜ ትሰጫለሽ ብዬ አስቤ አላውቅም። ደሊና፣ ካሌብ፣ ኤልሳ ይሄ የመጀመሪያ ነው፣ የመጨረሻ አይደለም። አሳያችኋለሁ አለችውና እንግዲህ ቁጭ ብላ ቤት ውስጥ እነሱ አሁን ተመልሰው መጥተዋል። ደነገጠችው እነሱ ሲመጡ። ቀስ በይ አለውና ካሌብ እናቱን ይዞ መጥተዋል። እንግዲህ እናቱን እንደምንም አስቀምጦታል። እናትየው እግዚአብሔር ይመስገን እማዬ፣ እኔ ሳሎን ቤት ሲያጣችሁ እኮ በጣም ጭንቁኝ ነበር። ቤዛ አሁን ተረጋጊ፣ የኛው አሁን በሰላም መመለሳችን ነው አለች። ይሄ ምን ላምጣልሽ እማዬ? ምግብ፣ ውሃ
ምንም ነገር አያስፈልጋትም። ለምንድን ነው ኤልሳ እንደዚህ የምትዩ? እኔ በጣም ስለተጨነቅኩ ነው። እንዴ ግድ የለሽም ኤል አሁን ደሊናዬ፣ አንቺ እባክሽን ንገረኝ፣ ምን ሆና ነው? ደህና ናት አሉ አለችውና በጊዜ ታከመች በሞት ድናለች። ዶክተሩ ምን አለ አለችውና ድንገት ትንሽ ድካምና ጭንቀት ይበዛበታል አለችውና እና ምን አለችው? ሌላስ ግን ዶክተሩ ሆነ እየተጠራጠረ ነገር አለ። ምንድን የተጠራጠረ? ምንም ዝርዝር አልነገረንም አለችው። እንዴት ነው የማይነግራችሁ? ይሄ እኮ የሰው ህይወት ነው። እንዴት ነው የሚጠራጠረው? ዝም ብሎ ግን ምን ያስደነገጠሽ አንቺ? ዶክተሩ እየተጠራጠረ ነገር ማወቅ ምን አስፈለገሽ አንቺ? አለችውና ኤልሳ የውልሽ ቤዛ ነገ የደም ምርመራውን ወስዶታል። ነገ ነው ውጤቱን ይህ ምን የደም ምርመራ ነው የሚያደርጉላት? አጠቃላይ ምርመራ አድርጎለታል። ነገ የደም ምርመራው ሲመጣ ውጤቱ ይታወቃል ማለት ነው አለችውና ደነገጠች። እማዬ አሁን ይሰማሻል እማዬ? አለችውና አሁን ማንም ሰው እማዬ አጠገብ መጠጋት የለበትም አለችውና ኤልሳ እኔ እኮ አውቃለሁ ኤልሳ፣ እማዬ አሁን ወደ ክፍሏ እንድትገባ እና እረፍት እንድታደርግ እንርዳት አለችውና እኔ ወስዳታለሁ እማዬ አለችውና አሌና ካሌብ እማዬ መልካም አዳር ይሁንልሽ፣ እኔ በቃ ወደ ክፍሌ ልግባ አለች። በጣም ደንግጣለች። እነሱም እንግዲህ ቁጭ ብሏል። አየሽ አይደል ስራዋን በጣም ነው የደነገጠችው። አዎ ኤልሳ ስለ ዶክተሩ ሲያወራ ፊቷን በጣም ነው የተለዋወጠ። አሁን ምንም ነገር እንዳታወሩ፣ ውጤቱ ሲመጣ ነገ እናወራለን አለና ካሌቡ በቃ ከእንግዲህ በኋላ ስለዚህ አታወሩ አለና ደሊና እንግዲህ በጠዋት ተነስታ ማር ቤት እየሰራች ነው። እሷ ደሊናዬ አለችውና ደሊናም ደንግጣለች። በጠዋት ተነስተሽ ምግብ እየሰራሽ ነው እንዴ? አዎ ቤዛ፣ ለማየ ቀለል ያለ ነገር እየሰራሁላት ነው። አንቺስ እንዴት አደርሽ? እማዬስ ደህና ናት አሁን? በሰላም ተኝታ ነው ያደረችው። ፈጣሪ ይመስገን። ሌሊት ሁሉ እኮ አውቃለሁ፣ ሁላችንም እንደዚህ ነው። ደህና አንቺ ደሊና የትናንትና ማታ ያልሽው እኮ ስረብሽኝ ነው ያደረ። ስለ ዶክተሩ ሆነ እየተጠራጠረ አለ ብለሽኛል ነበር። ዶክተሩ የማየት መታመም ተረየ ጤና መታወክ አይደለም ብሎሃል። የወሰደችው መድኃኒት ምንም አላለም። የበላችው ምግብ በእርግጥ ምንም አልነገረንም። ምነው ቤዛ አንቺ አለቻትና ትክክለኛው እኮ ካወቅን ለሌላ ጊዜ እንጠነቀቃለን። እኔ የዚህ ቤት አባል አይደለም እንዴ? ምን ሆነሽ ነው ደሊና አለቻትና እሱማ ልክ ነሽ። ዶክተሩ ውጤት እስከሚመጣ ድረስ ውጤቱ መቼ ነው የሚመጣለው? አለችው ደነገጠ። ካለ ቢዞት ይመጣ ከዛስ አሁን ከደቂቃ በኋላ ማለት ነው አለችውና ምንም ማስረጃ ሊኖራቸው አይችልም። አንድ የመድኃኒት ቅሪት ሰውነቷ ውስጥ ከተገኘ ነገሮቹ ወደ እኔ ሊዞር ይችላል አለ። ሁሉም ነገር ይታያል ውጤቱ ሲመጣ። አንቺ አትጨነቅ አሁን አለቻት። እኔም እንደዛ ይሻላል ብዬ ማስተካከል አለብኝ ነገር አለ ማለት ነው። ከላይ ብቻ ከገባሁ በኋላ ሆን ነገር ማድረግ አለብኝ። ቤዛ ምንድን ነው? ተረጋጊ እንጂ እኔ የምረዳሽ ነገር አለ ስትላት፣ ኧረ አመሰግናለሁ ምንም የለም። እሺ እኔ ከማየ ጋር አብሬ መምጣት ይችላል? እኔ እሺ ደስ እንዳለሽ አለቻትና እሷ እንግዲህ ምንም የደም ውጤት እያለች ልታስፈራራን ትሞክራለች እንዴ አለች። ዶክተሩም ይሁን ከኔ መብለጥ አይችልም አለችውና እሱ ይዞ ከመምጣቱ በፊት ነገሮቹን ማስተካከል አለብኝ አለችና
ይሄ ጨዋታማ እኔ የምመራ እኔና እኔ ብቻ ነኝ አለችና ይሄ እማዬ ይሄ መስዩ እኔና አንቺ ብቻ ነን አሁን ሳሎን ውስጥ ያለ ነው። አሁን ምን ሲሆን ነው ይሄ ህመም የምነሳብሽ አለና ካሌብ እናቱን አጥቆ ጠየቃት። እናትየውም እኔ ስናደድና ትንሽ እንትስል ነው አእምሮዬ ደሜ ሲበዛና አእምሮዬ ሲጨነቅ ነው እንደዚህ መሆኑ እኔ ልጄ አሉና እሺ ትናንትና ምን አናደደሽ? ምንም ያናደደሽ ነገር አገኘሽ? እስቲ ምንም የተፈጠረ ነገር የለም አሉና ምንም ነገሩም አልገጠመኝም እና ምንም ያላጋጠመሽ ነገር ካላጋጠመሽ ለምን ህይወትሽ አደጋ ላይ እንዲወድቅ ሆነ? እኔ አሁን ተሽሎኛል ልጄ አላውቀውም። አትጨነቂ ልጄ አሉ። ለምን አትጨነቅ ትኛለሽ? እማዬ በህይወትና በሞት መካከል አለ ነበርሽ እኮ የምትደብቅኝ ነገር አለ እንዴ? አለና ካሌብ ጮክ ብሎ እናትየው ላይ ነገር ቆይ ትናንትና ቤዛ ካጠገብሽ ነበረች አይደል? አለና እሷ ሆነ ነገር ልታረግ ትችል ይሆን አለ። እሷ ውሃ ልትሰጠኝ ነው የገባችው ልጄ አለችውና እናት እማዬ እኔ ፊትሽን አይቼ የሆንሹን ነገር መገመት አያቄተኝም ማለት ካሌብ ሁልጊዜ የሆንሹን ነገር መገመት አያቄተኝም ነው የካሌብ ንግግር። ዶክተሩ እኮ ደምሽ ውስጥ ያልተለመደ ነገር አግኝቻለሁ ብለዋል። ምን ዶክተሩ ምንድን ነው አለ? የበላችሁ ወይ የወሰደችው መድኃኒት ብሎ የተሳሳተ መድኃኒት ወስጄ ይሆናል እንጂ እኔ ምንም ነገር እማዬ አንቺ ለሰው ጥሩ ነው የምትሆኝ፣ ይሄ ደግሞ ጥሩ አይደለም ለአንቺን ይጎዳሻል አለና አሁን ይኸው ልጄ እኔ በህይወት አለሁ ይሄ አንቺን ማጣቴ ዝጋት እኔ በጣም ተጨንቄ ነበረ። ትናንትና ወደ ሐኪም ቤቱን ሲወስድሽ አውቃለሁ እኔ ልጅ። እስቲ እማዬ እውነቱን ቤዛ ከክፍልሽ ውስጥ ምንም ያደረገችው ነገር የለም አለውና እሺ አይመስልሽ? እሷ ድንገት እንኳን አትልም። የእሷን የውሸት ባህሪ ያውቃለሁ። ይሄ ጥላቻና በጭንቀት እየተነሳ የእሷ ስም እንድታነሳ አልፈልግም አሉና ይሄ ጥላቻ አይደለም እማዬ እኔ እኮ ምንም አልሆንም አሉና እኔ የደም ውጤቱ እስኪመጣ ድረስ እኔ አልረጋጋም። የደም ውጤቱ መቼ ነው የሚመጣ አሉና እናትየው እኔ ከሰዓት ራሱ ሂጄ ያመጣለሁ አለና ካሌብ እስከ ዘመን ምንም አትጨነቂ የህይወቴ ትርጉም እኮ ነሽ አንቺ እማዬ አለና ካሌብ እናትየውን አወራ ነው። አንቺ አሁን ምንም ነገር እንዳትጨነቂ ዝም ብለሽ እረፍት አድርጊ ቤዛ ቤዛ የደም ውጤቱ እውነት በመርዝ ከተመረዘ እውነትም የቱን መታመልጭም ከኔ አምንሻለሁ እማዬ አይዞሽ እሺ እናቴ አለና ካሌብ ደሊናዬ እኔ ሆነ ቦታ የሚሄድበት አለ አደራሽን እማዬ ጭራሽ ነው አደራ ሰጠችው እማዬን አደራሽ እኔ ሆነ ቦታ ደርሼ እመጣለሁ አለችውና የኛ እዚህ ቤት አለ ነው አንቺ አትጨነቂ አለቻትና ደሊና መልስ ሰጠቻት። ቤዛ እንግዲህ ወይ ውጤቱን ለማስቀየር ልትሄድ ነው ወይ ደግሞ ውጤቱን ደሊና አልወጣሽም እንዴ? አንድ ነገር አስታወስኩ። ምን ትዝ አለ? ቅድም ልጠይቅሽ ፌርማታ ሆስፒታል እኮ ነው የወሰደኝ። ዶክተሩ ደግሞ ዶክተር ዳንኤል ይባላል። ዶክተር ዳንኤል በጣም አመሰግናለሁ። ለምን ፈለግሽው? ሆነ ደግሞ ነገር ከፈለግ ነው ዶክተር ፈልጌ ነው አለችውና መስረጃ ከደሊና እንግዲህ ሰብስባለች። ደሊና ዝም ብላ መስረጃ እየሰጠችው ነው። እሷ እንግዲህ ሐኪም ቤት እንደ መስረጃውን ውጤቱን ለማቀየር ነው። እነሱም እንግዲህ ምንም የተጠራጠረው ነገር የለም። እናትየው ተኝቷል።
ምንም እንትን እያለ ነገር የለም። እሷ ሐኪም ቤት ሄዳል። ይሄ ውስጥ ቀዝቃዛ ውሃ ነው፣ ልብሽን እንዲቀዘቅዝልሽ ያደርጋል። ጠጭ እሺ አለ። እማዬ ምንም አልቀመሽም፣ ትንሽ ቆይቼ ምግብ ሰርቼ ያመጣልሻለሁ አለችውና ለእናትየው ስትናገር ደሊና ለመድኃኒቱም ስባል መድኃኒት መውሰድ ነው ያለብሽ። እኔም ማሰቃየት ነው እንዴት የእናንተ ፍላጎታችሁ? እኔ አሁን ደህና ነኝ አሉና አሁን ምግብ ትበያለሽ እማዬ፣ ባይሆን በኋላ እበላለሁ አሁን አልበላም አሉና አሁን እኔ በኋላ የምጣፍጥ ምግብ እሰራልሻለሁ። በጣም ጎበዝ ነሽ ምግብ ስትሰሪ። እውነት ለመናገር ደሊላዬ ልጆቼ እናንተ አጠገቤ ስላላችሁ በጣም ደስተኛ ነኝ አሉና ቆይ ኤልሳ የት ሄደዋ ነው? ኤልሳ ወደ ክፍሏ ገብታ እያጠናች ይመስለኛል። በጣም ነው የደነገጠችው በእኔ ምክንያት የኔ ልጅ። አንቺ በጣም አስተዋይልሽ ሴት ነሽ። አንቺ ለካሌብ የተሰጠሽው ትልቅ ስጦታ ነሽ አሉና አይ ተናግራለሁ። ካሌብ በጣም ይድለኛል። ቤቱን እንደዚህ ያስዋብሽው አንቺ ነሽ። እማዬ እረፍት ብታረጊ ይሻልሻል። አሁን እረፍት ማድረግ አለብሽ እማዬ፣ አንቺን ሳወራ ቀለል ይለኛል አሉና አሁን በጣም ደስ ብሎኛል። አሁን አመሰግናለሁ እኔ ልጅ። ሰዓትሽ ስደርስ መድኃኒትን ትወስጃለሽ። አሁን መድኃኒቱን በትክክል መውሰድ አለብሽ። አሁን መለስ ብሎልኛል። ማስፈልግሽን ነገር እኔ ያመጣልሻል። ትንሽ ልቆይና መድኃኒቱን ወስዳለሁ አለችውና እናትዬ አንቺ አትጨነቂ፣ የምትፈልጊው ነገር ሁሉ እኔ ያደርጋለሁ ማየ አለችውና ደሊላ ውሃ ሰጠቻችሁና ውሃ እየጠጡ ነው እንግዲህ ወይዘሮ ጽጌረዳ። በጣም እሺ እኔ ልጅ በጣም አመሰግናለሁ። አሁን አንቺ ረፍት አድርጊ ያለችውና ውሃ ሰጣ። ብድግ እባክሽ ሆነ በፍቅር እያል ስንት ጊዜ ነው እድል የሚሰጥሽ? አይ የጥፋተኛ እንደሆንኩ አውቃለሁ። አንድ እድል ብቻ ስጠኝ ጆን እባክህ አለች። አይ በዚህ ግን እርግጠኛ ነኝ እኔ ይቅር እላለሁ። ኤልሳ እኔ ከአንተ ውጭ ሌላ ህይወት የለም። ከህይወቴ ልትወጣ እንደዚህ የሆንክብኝ እኔ እንዴት እንደዚህ መረጋጋት እችላለሁ? አለችውና እያለቀሰ አንተ ላይ መዋል እንደማልችል እያወቅ እንዴት እንደዚህ ታደርገኛል? አለችውና ያለቀሰችው ነው። ለእኔ የሚበጀኝ አንተ አጠገቤ ስትሆን ብቻ ነው። እኔ ለአንተ የምበጥነው ሰው አይደለም አላትና ምንም አያሳስበኝም ብያለሁ። ብከብደኝም ብሰቃይም ስለምወድ ነው እንደዚህ የሚሆነው። ይደብራል እንደዚህ መሆን። እኔ እንደ ድሮ እንሆን እኮ ነው የምልህ አለችውና አዎ እንችላለን። እኔ ሁሉንም ነገር እረሳለሁ፣ አንተም ሁሉም ነገር እርሳ አለችው። ጊዜ ከሰጠው ትረሳኛለህ። እኔ ደግሞ ያን ነገር መሸከም አልችልም አለ። እኔ እንዴት ረሳሻለሁ? ዛሬ እንገናኛ ታዲያ እኔ አንተን አይኖችህን አይቼ መረጋጋት እችላለሁ። የልክ ቦታ እንገናኛለን። የቤታችን ሁኔታ እኔ አይገደኝም አለችው። እሺ በቃ እውነት ከነ ትደውልልኛለህ አለችው። አዎ በኋላ ደውልልሻለሁ። አይ በግድ ውደደኝ በመድኃኒዓለም እንዳታታልለኝ እባክህ። እሺ በቃ ኤልሳ ቻው። እሺ በቃ ቻው። እኔ ፍቅር አይ ለምነሽ እኔ አንተን ማጣት ማለት ህይወቴን ማጣት ነው አለችውና ኤልሳም እንግዲህ በደንብ እየጨበጣት መስለኛል ፍቅር እሷን
ከባድ ነው በጣም። ያለቀሰች ነው የለመነችው ሰውየው። እንደዚህ ብለው ፍቅር አለ እንዴ? ጉድ እኮ ነው። ኤልሳ እንግዲህ ቁጭ ብላለች። እነሱ እያጠናች ነው ብሎ ነው የሚያስበው። ሰው እንግዲህ እየተጀናጀነች ነበረ። በጣም እያለቀሰች እየለመነች ነበረ። እኔና አንቺ አብረን መሆን አንችልም ብለው ያላት ነበረ የምታወራው። እሷ ግን እንችላለን ለምን አንችልም ያለችው ነው። ስነዋርጄ እግሩ ስር ዝቅ ብዬ ከሱ ጋር ምንም ብታደርግ ይቅርታ አደርግላለሁ አልኩት እኮ እኔ እኮ ማራባ ነኝ አለችውና ኤልሳ እንግዲህ ምን እየሆንኩ ነው? ምንም የማይወደኝ እኔ ለምንድን ነው ዋጋ የምሰጠው? ምን አይነት እብደት ነው? ምንም እኔን የማይፈልገው ሰው ለምን እኔስ እንዴት ሊሆን አለችው ነው። እኔ ይሄን ሁሉ ስቃይ ተሸክሜ እንዴት ልኖር አለችው ነው። ኤልሳ ብቻውን ቁጭ ብላ እያለቀሰች ነው። ቤዛም እንግዲህ መንቀር እያለች ሐኪም ቤት ነው መሰለኝ ለመሄድ እንግዲህ ወጣለች። የት ሐኪም ቤት ነው የታከመችው ማየ ብላ ማስረጃ ጠይቃለች። አይ ኢሳት ወስዶ አትቀርም እየሳቀች ነው የወጣችው። ምንም ነገር እንትን ያኔ እኮ ከላይ ውጤቱን እየጠበቀን አይ ገንዘብ ማይሰራ ነገር የለም። ገንዘብ ዶክተር ዳንኤል አሁን ሙሉ ለሙሉ የኔ ቁጥጥር ዶክተር ዳንኤል እኔን ቁጥጥሩ ስር ነው አለ አለችውና ያስፈራራችበት እንግዲህ ትዝየን ለዛ ነው ወጥቼ ያገኘው በምስጢር አለችውና በደንብ ያወራችውን አይ የኔ የሚፈልገውን ካረክ እኔ የምትፈልገውን ያህል ገንዘብ ይሰጣል ብላ እሷ ከየት ነው የምታመጣው ግን ገንዘብ? ለሁሉም የሚፈልገውን ያህል ገንዘብ ነው የምትሰጠው። እንግዲህ ቤዛ እንግዲህ አሁንም አይ መድኃኒቱ ላይ እንድትጽፍ እፈልጋለሁ ብላ አስፈራርታለች። አንተ የብቻን ላብራቶሪ ያንተ ስለሆነ ያንተን ብቻ ነው የሚሰሙት አለችውና እንግዲህ ዶክተሩንም አስፈራርታለች። ምንም አታስብ ብሩን ዛሬው እኔ ለከሌ ወረቀቱን ከሰጠ በኋላ አስገባላለሁ ምንም አታስብ አለችውና እንግዲህ በገንዘብ ሁሉም ነገር አስተካክላለች። እንግዲህ የማይሳካ ነገር የለም። እውነትም ገንዘብ ካለ ይኸውልህ ቤት አሁን የሕክምና ማስረጃ እየጠበቁ ነው። አሁን እነሱ የሚደርሳችሁ የኔ የውሸት የሕክምና ማስረጃ ነው። ወይዘሮ ጽጌረዳ የምትከታተሉበት ምንም ነገር በር ነው የምዘጋባችሁ አለች እና ቤዛም ያወራች ነው። ኤልሳም እንግዲህ ቁጭ ብላ እያለቀሰች ነው። ደሊና ናት መሰለኝ የመጣችው በሩን። ኤልሳ ምን ሆነሽ ነው? እሷ ደግሞ ውሃ አቅራቢ ናት እንዴ? እማዬ ላይ የደረሰ ችግር አለ እንዴ? እማዬ ላይ አይደለም ደሊና ችግር የደረሰ እኔ ላይ። ታዲያ ምን ሆነሽ ነው? የተፈጠረ ነገር አለ? በእንቅፋት ተመተው። የምን እንቅፋት? ትልቅ እንቅፋት በራሱ ጥፋት ይለያያለኝ። ጥፋት የማሻሻል አልቻልኩም። ሁልጊዜ እየበደልኩሽ ነው። እንለያይ ነው አለ። እናስተካክላለን ከማለቱ እንለያይ ማለት ምን ማለት ነው አለችውና ደሊላ እሱ ግን እኔን መተው ነው የመረጠ። ልምብ ብልሽ ይሄ ሰው እኮ ጥፋቱን ማሻሻል አለምንም አሁን ሸክሙን ሸከም አቅቶት ነው። እሱ እኮ ይወደኛል፣ ሁልጊዜ የሚነግረኝ ነበር። የሚወደኝ ሰው ጥፋቱን አርሞ ከአንቺ ጋር መኖር ያስባል እንጂ እንደዚህ አያስቡም። ህይወቴ ባዶ ነው የሚሆነው እኔ እሱን አጥቼ
እኔ ባዶ ነው የምሆነው ስትለው እሱ ህይወትሽ ውስጥ ከሌለ ባዶ አትሆኝም ይመስልሻል እንጂ አለቻት ለሊና። አታልለኝ አትሞክሪ። ፊቷ ላይ ጭንቀት ይታይ ነበር። ምግብ ስለ እማዬ በላች አልመላችም። ኤልሳ ስቅስቅ ብላ ስታለቅስ ሰምቼዋለሁ። እኔ አላውቅም። የቃጀት ሊሆን ይችላል። እኔ አላውቅም። ሆነ የምታውቂ ነገር አለ እንዴ? ለምንድን ነው የምትደብቂው? አለና ካሌብ እንግዲህ ስለ ህይወቱ ስለ እህትዮ አጠብቆ እየጠየቀ ነው። ለምንድን ነው የማትናገሪ ያላት ነው። ካሌብ እሷም መናገርም አልፈለገችው። እየተፈጠረን ይሄን ነገር መቀበል አልፈለግም። ዶክተሩ የሆነ ነገር እያሸሸ ይመስለኝ ከጀርባ ሆነች ሰው አለ። ምን ማለት ነው አለችውና ሄደችላት። አንቺ ሴትዮ አትፈታተኝኝ አልኩሽ እኮ ዞር በይልኝ በቃ አለቻት።